ሰላም ጤና ይስጥልኝ። ሀዊ ተስፋዬ እባላለሁ። የስነ ምግብ አማካሪ ነኝ። እንደገና በተጨማሪም 10 ዓመታት በሐዋሳ ዩኒቨርሲቲ የስነ ምግብ ሳይንስ መምህር በመሆን አገልግያለሁ። ከዛም ደግሞ ባሻገር የሄልዚ ሶል ወይም ደግሞ የጤናማ ነፍስ በስነ ምግብ አማካሪነት እየሰራሁ እገኛለሁ። አሁን ዛሬ ይዤ የመጣሁላችሁ እንግዲህ አንዱ በስራዬ አኳያ በቅዱስ ጊዮርጊስ የእግር ኳስ ክለብ የስነ ምግብ አማካሪነት በመሆን እየሰራሁ ነው። እንግዲህ እነዚህን ውድና አስገራሚ ተጫዋቾችን በማማከር እገኛለሁ እና በምገኝበት ሰዓት እንግዲህ ከዛ ተጫዋቾች አንዱን ብሩክ ታረቀኝ የሚባለውን እንዴት አድርጌ በአመጋገብ አማክሬው በወር ውስጥ ያሳያቸውን ለውጦች ከምናይ ይሆናል። እንግዲህ ተከታተሉ። ያታተፈ ወደ ጎል ሄደ። ብሩክ ብሩክ ታረቀኝ ማለት የሴንተር ባክ ወይም ደግሞ ተከላካይ በሚባለው ቦታ የሚጫወት ልጅ ነው። እንግዲህ እዚህ ጋር ሰውነቱን በምናይበት ሰዓት ለአንድ ተከላካይ ወይም ሴንተር ባክ የሆነ ጥሩ ሰውነት አለው። ግን እንዴት አድርገን የምታገግምበትን እና ደግሞ የጡንቻ ማካበትን እንዴት አድርገን መስራት እንችላለን፣ ያለህን ጥንካሬ በምን አድርገን መጨመር እንችላለን። ስለዚህ አንድ ጡንቻ ዌል ዲፋይንድ ወይም ደግሞ በደንብ ጡንቻ ሲኖረው ይሄ ልጅ እንዴት አድርጎ መጫወት ይችላል የሚለውን በአመጋገቡ ለአንድ ወር ስከታተለው ነበረ። ከአንድ ወር ክትትል በኋላ እዚህ ጋር እንደምናየው የደረቱና የሆዱ ክፍል በደንብ መጠንከር ይታይበታል። ማለትም ዌል ዲፋይንድ ማስልስ። እንግዲህ እጁንም በምናየው ሰዓት ሞር ዲፋይንድ ማስል አለው፣ እግሩም በዛው ልክ ማለት ነው። ስለዚህ አመጋገባችን እና የምንሰራው ስፖርት ምን ያህል ተያያዥነት እንደሆነ ማወቅ እንችላለን። ስለዚህ አንድ የሰው ልጅ በደንብ አድርጎ የሚከታተል ከሆነ በደንብ ምንም አይነት ለውጥ የማያመጣበት ጉዳይ የሚኖር አይመስለኝም። ጊዮርጊስ ማለት የከፋች አባ